በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ፈቅዶ እግዚአብሔር ወዶ ምስጢረ ትንሣኤ ሙታንን እየተመለከትን ነበረ እና በዚህ በዛሬው ክፍል ሁለትን ስለ ሰው ልጅ አነሳስ አነሳሱ እንዴት ነው የሚሆነው የሚለውን በተለይ በቅዳሴ ያዕቆብ ዘስሩግ ቁጥር 91 ላይ አብነት አድርገን የተወሰነ ነገር ለመነጋገር እንሞክራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ምስጢሩን ጥበቡን ገልጦ ለእኔ እንድናገር ለእናንተ የምትሰሙበትን ማስተዋሉን ያድለን ያድላችሁ። እንቀጥላለን። ክፍል 2 ነው ይሄ። የሰው አነሳስ ምንድን ነው የሚለው እንግዲህ ባለፈው ክፍላችን ክርስቶስ እንደሚመጣ እኛም ከሙታን መካከል ተለይተን እንደምንነሳ ትንሣኤ ማለት ምን ማለት እንደሆነ እንዲሁም ከተፈጠረው ፍጥረት ሁሉ የሚነሳው ማን ነው፣ ከሞተ በኋላ የሚነሳው ማን ነው የሚለውን አይተናል። እንደምታስታውሱት ከላይ ያለውን ኦዲዮ እንደሰማችሁት የሰው ልጅ ብቻ ነው ትንሣኤ ያለው። ሌሎቹ እንስሳት ትንሣኤ የላቸውም፣ ከሙት ተለይተው አይነሱም። መላእክት የከበሩ ፍጥረታት ናቸው፣ ግን መሞት ስለማይሞቱ ግዘፍ የነሳ ወይም ግዘፍ የነሱ ስላልሆኑ ወይንም ደግሞ ስጋ ስለሌላቸው አይሞቱም። ካልሞቱ ደግሞ ትንሣኤ ይሞታል፣ ለነሱ አይነገርም። ይህንን ባለፈው ክፍላችን የተመለከትነው ነበረ። የሰው አነሳስ ምንድን ነው የሚሆነው? ልክ ክርስቶስ ሲመጣ የሰው ልጅ እንዴት ነው የሚነሳው የሚለውን እንግዲህ አባቶቻችን ከዘመን የቀደሙ ናቸው። ከዘመን እንዲቀድሙ ያደረጋቸው መንፈስ ቅዱስ ነው። እግዚአብሔር ገልጦላቸው አባቶቻችን እግዚአብሔር ሲገለጥላቸው ያለፈውን ያለምንም መዘንጋት ያሁኑን በደንብ ይረዱታል። የወደፊቱን ልክ እንደሆነ አድርገው ነው የሚያዩት። ለእኛ ይሄ ፊውቸር የሚመጣው ጊዜ ግልጥ አይደለም፣ አናቅም። እንኳን አይደለም አሁን ከ1 ሰዓት ከ20 ደቂቃ በኋላ ምን እንደሚፈጠር እንኳን አናቅም። አባቶቻችን ግን እግዚአብሔር ስለሚገልጥላቸው የገለጠላቸው አባቶቻችን ግን ሁሉ ነገር ስለሚያውቁ ከዘመን ቀድመው ሄደው የሰው ልጅ ትንሣኤ ምን እንደሚመስል ሁኔታው ምን እንደሚመስል ሁሉ ተናግረዋል። በረከታቸው ይደርብን። በእነሱ ላይ አድሮ የተናገረውን እግዚአብሔርን እናመሰግነዋለን፣ የእነሱንም ትምህርት እንማረዋለን። እና የሰው ልጅ አነሳስ ምን ይመስላል፣ እንዴት ነው ትንሣኤው የሚለውን ስንመለከት የሞት ተነሳ የሚል አዋጅ ይነገራል። የሚነገረው በመላእክት አለቃ በቅዱስ ሚካኤል ነው እና ያ አዋጅ ይታወጃል። 3 ረቂቃን ነጋሪቶች አሉ ይላል። ነጋሪት ሲባል ነጋሪት እንዳይመስልን የጌታ ትእዛዝ ነው ይላል። የዚህን ጊዜ የሞት ተነሳ የሚል አዋጅ ይነገራል። ይህንን የሚያደርገው ቅዱስ ሚካኤል ነው፣ ሊቀ መላእክት ቅዱስ ሚካኤል ነው። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ይላል አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ። እና የመጀመሪያው ረቂቅ ነጋሪት ሲመታ አውሬ የበላው ነፋስ የበተነው ያለቀው የደቀቀው ሁሉ በራሱ በፈረሰበት ቦታ ላይ ይሰበሰባል። ራሱ በፈረሰበት ቦታ ማለት ራሱ ባለበት የራስ ቅሉ ባለበት ቦታ ይሰበሰባሉ ይላል። ይህንን ያለው ቅዱስ ያዕቆብ በቅዳሴም ላይ ያለ ያዕቆብ ዘስሩግም ቁጥር 91 ላይ ተናግሮታል። ሁለተኛው ረቂቅ ነጋሪት ሲመታ አጥንትና ስጋ ተዋህደው ሳይንቀሳቀስ ትኩስ ሬሳ ይሆናሉ። ልክ እንደምታውቁት የሰው ልጅ ከሞተ በኋላ ይበሰብሳል። ያ የበሰበሰው የተበታተነው ስጋው ይሰበሰባል፣ አጥንቱና ስጋው ይዋሃዳሉ ማለት ነው። ከዛ ሳይንቀሳቀስ ልክ እንደ ትኩስ ሬሳ ይሆናል ማለት ነው። ከዛም አጥንቶችና ጅማቶች ከስጋና ከደም ጋር ይያያዛሉ። እንግዲህ እስከሚነሱ ድረስ ያለ መንቀሳቀስ ፍጹም በድን ነው የሚሆኑት ወይም ሬሳ ነው የሚሆኑት። ይሄንን አጥንትና ጅማት የሚለው ለኛ አዲስ አይደለም። በዚህ በመጽሐፈ ኢዮብም እግዚአብሔር አጥንትና ጅማትን እንዴት አድርጎ እንዳጠነከረንም ሲኩዌንሱ በደንብ ተጠቅሷል። እዛ ላይ ማየት እንችላለን። 3ኛው ረቂቅ ነጋሪት ሲመታ በቀዋሚ አካል በምትናገር አንደበት ከራስ ጠጉራቸው እስከ እግር ጥፍራቸው ከቁጥር ሳይጎድሉ ከሰውነታቸው ሳይከፈሉ ወንድ በአቅመ አዳም የ30 ዓመት ጎልማሳ ሆኖ ማለት ነው፣ ሴት ደግሞ በአቅመ ሔዋን የ15 ዓመት ቆንጆ ሆኖ በ40 ቀን በእናቱ ማኅፀን ደም ሆኖ የወረደ ጽንስ ሳይቀር በጉም ይሁን
በጎም ይሁን ክፉም ይሁን ስራቸውን ይዘው ይነሳሉ ይላል። ወንዶች ስንነሳ የ30 ዓመት ሆነን እንነሳለን፣ ሴቶች ደግሞ የ15 ዓመት ሆናችሁ ትነሳላችሁ ማለት ነው። ይሄንን እንግዲህ ስንነሳ ክፉም እንስራ በጎም እንስራ ያንን ይዘን ነው የምንነሳው። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46 ባለው ላይ እንደተጠቀሰው በጎቹን በቀኝ ፍየሎችን በግራ ያቆማቸዋል ይላል። ይሄን ምን ማለት ነው? በጎች በቀኝ ፍየሎች በግራ ይቆማሉ የሚለው ቅዱስ ማቴዎስ ወንጌሉ ላይ የተጠቀሰው ምንድነው የሚለውን ከትርጓሜውም እንደዚሁም አሁን እጄ ላይ ካለው አዋልድ መጽሐፍም ጥቂት የተተረጎሙ ትርጓሜዎች አሉ። ይህንን አባቶቻችን በትርጓሜ ወንጌልም የማቴዎስ ወንጌልን ሲተረጉሙ ምዕራፍ 25 ቁጥር 31 እስከ 46 ያለውን ሲተረጉሙ በደንብ አብራርተው በረከታቸው ይደርብን በደንብ አብራርተው ነው ያስቀመጡልን። በበግና በፍየል የተመሰሉት እነማን ናቸው የሚለውን እንግዲህ በበግ ስንል በጻድቃን በኩል ነው የምናየው። ፍየል ሲባል ደግሞ በኃጥአን በኩል ነው። እንግዲህ ለምን ተመሰሉ ከተባለ ተፈጥሯቸው ነው። ተፈጥሯቸው ብቻ ሳይሆን አሁን ላይ ልክ የሚያሳዩት ካራክተር አላቸው፣ የራሳቸው የሆነ ባህሪ መገለጫ አላቸው። ልክ ፍየሎች አሉ፣ በጎች አሉ። አስዩም አድርጉ። ለምሳሌ በጎች አሉ፣ ፍየሎች አሉ። ከዛ ተፈጥሯቸውና እንቅስቃሴያቸውን ስታስቡ መጽሐፍ ከሰው ልጅ ጋር ከሰራው ኃጢአት ወይም ከሰራው ጽድቅ ጋር አመሳስለው ይናገራሉ። የበጎች ተፈጥሮ ይላሉ አባቶቻችን ከጻድቃን ጋር ይመሳሰላል፣ የፍየሎች ተፈጥሮ ደግሞ ከኃጢአተኛ ሰዎች ጋር ይመሰላል ብለው ይናገራሉ፣ ያስተምራሉ። እንግዲህ ስለ በጎች ስንመለከት በጎች በደጋ እንጂ በቆላ አይኖሩም ይላል ትርጓሜያችን። ተስማሚያቸው ደጋ ነው። እንግዲህ ጻድቃንም ይላል በመከራ ስጋ እንጂ በተድላ ደስታ ለመኖር ሲሉ ሃይማኖታቸውን ክደው በምግባረ ብልሹነት አይገኙም ነው። በጎች በቆላ እንደማይኖሩት ሁሉ በደጋ እንጂ በቆላ እንደማይኖሩት ሁሉ ይላሉ ጻድቃንም ይድላኝ ሰውነቴን ይመቸው ልጥገብ ደረቴ ይቅላ ብለው በምግባረ ብልሹነት ሃይማኖታቸውን በመካድ ማንነታቸውን በመለወጥ እግዚአብሔርን በጊዜያዊ ቁስ ነገር ሳይለውጡ ይኖራሉ ተብሎ ተጠቅሷል። በፍየሎች አንቀጽ ደግሞ ሲታይ ፍየሎች በቆላ እንጂ በደጋ አይኖሩም፣ በተቃራኒ ነው። ኃጥአንም ይላል ኃጥአንም በተድላ ደስታ ለመኖር ሲሉ ሃይማኖታቸውን ለወርቅ ለብር ብለው ይለውጣሉ ይላል። ለምቾት ብለው ለልብሳቸው፣ ለምግባቸው፣ ለቤታቸው እንደው በአጠቃላይ ለዚህ ዓለም ብቻ ሲሉ ማንነታቸውን ሃይማኖታቸውን ይለውጣሉ። ለዚህም በፍየሎች ኃጥአን ይመሰላሉ ይላል። በሁለተኛ ደረጃ በጎች እረኛቸው ባሰማራቸው ስፍራ ጸንተው ይኖራሉ ይላል ትርጓሜያችን። በጎች አያስቸግሩም። እንግዲህ ምናልባት በግ ጠብቃችሁ የምታውቁ ከሆነ ይህንን የምትሰሙ ሰዎች በግ ከመጠበቅና ፍየል ከመጠበቅ የትኛው እንደሚከብድ እንትን አይላችሁም፣ አያደናገራችሁም። በጎች እረኛቸው ወይንም የሚያሰማራቸው የሚጠብቃቸው ሰው ባሰማራቸው ቦታ ጸንተው ነው የሚኖሩት፣ አያስቸግሩም። ፍየሎች ግን በተቃራኒ ናቸው። በጎች እረኛቸው ባሰማራቸው ስፍራ ጸንተው እንደሚኖሩት ሁሉ ጻድቃንም እረኛቸው እግዚአብሔር እረኛቸው ክርስቶስ ባሰማራቸው ቦታ አይንቀሳቀሱም፣ አይሄዱም። ይህም ክርስቶስ እረኛ የተባለው ክርስቶስ ነው። የማያንቀላፋው ዘእይነውም የተባለው የማይተኛው የተባለው እግዚአብሔር ነው፣ ክርስቶስ ነው። የምንሰማራበት ደግሞ ሃይማኖት ነው። አባቶቻችን እንዳስተማሩን በአንዲት ሃይማኖት ጸንተው ነው የሚኖሩት። አንዴዛ እንደዚህ አይሉ ጻድቃን ክርስቶስ ባሰማራቸው በደሙ በመሰረታት በቤተ ክርስቲያን ውስጥ ይኖራሉ። ፍየሎች ግን እረኛቸው ባሰማራቸው ስፍራ ጸንተው አይቆዩም፣ ወዲህ ወዲያ እያሉ በጣም ያስቸግራሉ። ልክ ፍየሎች እንደዚሁ እንደሆኑ ሁሉ ኃጥአንም እግዚአብሔር ባሰማራቸው በአንዲት ሃይማኖት ጸንተው አይቆዩም። እንደው ልብስ እንደሚለዋወጥ ነው የሚለው እንደሚለውጥ ሰው አንደዚህ ሲሉ ሲባክኑ ነው የሚታዩት። ፈጣሪያቸው ክርስቶስ ባሰማራቸው ቦታ አይሄድም። ይሄኛው ለኃጥአን ብቻ የተነገረ አይደለም። አንድ ወንድ ከአንዲት ሴት በላይ ከሄደ በፍየል ይመሰላል።
አንዲት ሴትም ከአንድ ወንድ በላይ ከሄደች በፍየል ትመሰላለች። ምን ይላል? እንዲሁም ፈጣሪያቸው ክርስቶስ አንድ ወንድ ለአንዲት ሴት ያለውን ትምህርት ተላልፈው በዝሙት ሕይወት ይኖራሉ ይላል። ይሄ የኃጢአተኝነት መገለጫ ነው። አዳም ለሔዋን፣ ሔዋን ለአዳም አንድ ለአንድ ነው እና ይህንን የሚያፈርሱ ሰዎችም በዚህ በኃጥአን እንደሚመሰሉ ይናገራል። በሌላኛው መልኩ ደግሞ በጎች ጥቂት ካገኙ ተፋቅረው አብረው ይበላሉ ይላል። በጎች እርስ በርሳቸው ብዙ አይጣሉም ነው የሚለው መጽሐፋችን። እንግዲህ ባህሪያቸውን የፈጠራቸው እግዚአብሔር ስለሆነ እሱ ሲናገር መቼስ ነው እንዴ ብለን አንጠራጠርም። ምክንያቱም ባህሪያቸውን ከኛ በላይ እሱ ነው የሚያውቀው መቼም። እና በጎች ጥቂት ሳር ካገኙ ያንን ተፋቅረው ተዋደው ሳይጣሉ እርስ በርሳቸው ሳይጣሉ አብረው ይመገባሉ። ጻድቃንም ያለቻቸውን ያገኟትን ከወንድሞቻቸውና ከእህቶቻቸው ጋር ሆነው ተፋቅረው ይበላሉ ይላል እንጂ በመቀኝነት በስስት አይኖሩም። እኔ ልብላ የኔ ብቻ ይሁን የሚል ትምክህት ወይም የኔ ብቻ ይሁን የሚል ሐሳብ የላቸውም። ፍየሎች ይሄ ባህሪ አለባቸው። በቀጣዩ እግዚአብሔር ቢፈቅድ ደግሞ ቀጣዩ በዚህ ሲገለጽ በሰማይ ኃይል ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት? ማን ይቆም ይሆን? ማን ይቆም ይሆን ከፊት? ማን ይቆም ይሆን? ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት? ማን ይቆም ይሆን? ማን ይቆም ይሆን ከፊት? ማን ይቆም ይሆን?